ደብረ ዘይት የዓለም መጨረሻና የክርስቶስ ዳግም ምጽአት። ሰላም ጤና ይስጥልን። ዛሬ በአብይ ጾም አጋማሽ ላይ ስለሚገኘው አምስተኛው ሳምንት ደብረ ዘይት እንዳስሳለን። አብራችሁን ቆዩ። ይህ ሳምንት በቤተ ክርስቲያናችን ትልቅ ትኩረት የሚሰጠውና ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ ወይም ስለ መጨረሻው ቀን በሰፊው ያስተማረበትን ትምህርት የምናስብበት ነው። ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ነው። ይህ ተራራ ጌታችን በዚች ምድር ተገልጦ በሚያስተምርበት ወቅት ታላላቅ ስራዎችን ሰርቶበታል። ለምሳሌ ጌታችን በብዛት ለጸሎት የሚሄድበት ስፍራ ነበር። ወደ ኢየሩሳሌም በክብር ሲገባ ወይም በሆሳዕና ዕለት ጉዞውን የጀመረው ከዚህ ተራራ ነበር። በዚሁ ተራራ ላይ ተቀምጦ ሳለ ደቀ መዛሙርቱ የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው ብለው የጠየቁበት የተቀደሰ ተራራ ነው። የማቴዎስ ወንጌል ምዕራፍ 24። በደብረ ዘይት ሳምንት ልናደርጋቸው የሚገቡ ነገሮች፣ አንደኛ ንቃተ ጸሎት። ጌታችን ተግታችሁ ጸልዩ እንዳለው በጾም ወቅት በመንፈስ መንቃትና በጸሎት መበርታት ይገባል። ሁለተኛ ንስሐ መግባት። የዓለም መጨረሻ መቼ እንደሆነ ስለማይታወቅ ሁልጊዜ ከእግዚአብሔር ጋር ታርቆ መኖር ይገባል። የሰው ልጅ የሚመጣበት ሰዓቱ አይታወቅምና ተዘጋጅታችሁ ኑሩ እንደተባለ ሁሌ በንስሐ ሳሙና ታጥበን ልንዘጋጅ ይገባል። ሶስተኛ ምጽዋት ማብዛት ይገባል። በማቴዎስ ወንጌል ምዕራፍ 25 ላይ እንደተጠቀሰው በፍርድ ቀን ጌታ የሚጠይቀን ተርቤ አብልታችሁኛልን የሚለውን በመሆኑ ድሆችን በመርዳት ሰማያዊ ገንዘብ መሰብሰብ ያስፈልጋል። ደብረ ዘይት የፍጻሜያችን ማስታወሻ ነው። ጌታችን ዳግመኛ ሲመጣ በቀኙ እንዲያቆመን ዛሬ በጾምና በጸሎት ልንበረታ ይገባል። ወስብሐት ለእግዚአብሔር። መልካም የጾም ሳምንት ይሆንልን።